ድንግል አይደለሽም በእውነተኛ ታሪክ ላይ የተመሰረተ ጣፋጭ የህይወት ታሪክ። ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። አብራችሁን ቆዩ። ታህሳስ ወር 1994 ዓመተ ምህረት አዲስ አበባ ከቀበሌው ጽህፈት ቤት ጥቂት ዝቅ ብሎ የሚገኘው ወፍጮ ቤት ከማለዳ ጀምሮ እስከ ምሽት ድረስ ጥርሱ የገባውን እህል ሁሉ ያለማቋረጥ እያደቀቀ የሚል ድምፁን ያሰማል። አፍ የገባውን የእህል ዘር ሁሉ ዱቄት እያደረገ ያወጣዋል። እዚህ ቤት ውስጥ የሚሰሩት ሁሉ ያለ ዕድሜያቸው የሸበቱ የሚመስላቸው የዱቄት በናይን ከዓይናቸው ሽፋሽፍቶቻቸው እስከ ፂምና ፀጉራቸው ድረስ በነጭ ቀለም አጥለቅልቋቸዋል። አንዱ በወንፊት ሌላው በማራገቢያ ፍሬ ከገለባ ለመለየት ሲወዛወዝ ያቺ ጠባብ ወፍጮ ቤት ቀውጢ ትሆናለች። ጤፍ፣ ስንዴ፣ ማሽላ፣ በቆሎ ከወፍጮ ቤቱ ፈንጠር ብላ በተሰራቸው ሚዛን ቤት እስካፉ ሞልተውታል። ከሚዛኑ ጀርባ ተቀምጦ በሊባ ጣቱና በአውራ ጣቱ ወደ ግራና ቀኝ የሚለካው የኪሎ መስፈሪያ ላይ አይኑን የተከለ አንድ ወጣት የዚህ ቤት ነጋዴ ነው። የወፍጮ ቤቱ ባለቤት የሩቅ ዘመዱ ቢሆንም ቤቱን ልክ እንደ ራሱ ንብረት ነው የሚቆጥረው። ሚዛን ቤት ውስጥ ያለውን እህልና ጥራጥሬ በሙሉ የሚሸጠው እሱ ነው። ራሱን እህል ነጋዴ ብሎ ይጠራል። ከክፍለ ሀገር እያስጫነ የሚያስመጣው እህል በየሳምንቱ በሸማቾች ይሟጠጥለታል። ሰዎች እዚያው ገዝተው እዚያው አስፈጭተው ወደ ቤታቸው መሄድ ስለሚችሉ ለቅርበቱም ለቅለቱም ይህን ቤት በደንበኝነት ይዘውታል። አድማሱ ማሞ በ34 ዓመት ዕድሜው ኪሱ ደለብ ያለ ባለ ገንዘብ ጎልማሳ ነው። እዚህ ወፍጮ ቤት ውስጥ እህልና ጥራጥሬ ለሚሸጥበት ስፍራ የቦታ ኪራይ ይከፍላል። ዘመዱ የሆኑት የወፍጮ ቤቱ ባለቤት ደግሞ የአድማሱ ደንበኞች እዚያው ገዝተው እዚያው የሚያስፈጩ በመሆኑ ተጠቃሚ መሆናቸውን ያስባሉ። ላለፉት 6 ዓመታት ሁለቱ ሰዎች እንደዚህ እየተደጋገፉ ኖረዋል። በማያውቁት ሰዎች ዘንድ አድማሱ ሳቅ ወዳድና ተጫዋች ነው ይባላል። ከመጡት ጋር መቀለድ፣ ከቤት እመቤቶች ጋር መሳሳቅ፣ ከሰራተኞች ጋር መላፋት፣ ከቆንጆች ጋር መጎነታተል ይወዳል። ብዙዎች ወፍጮ ቤቱን አድማሱ ወፍጮ ብለው ይጠሩታል። የእርሱ ስለመሆኑ አይጠራጠሩም። ውስጥ አዋቂዎች ካልሆኑ በቀር እሱም ንብረቴ ነው የሚለው። በየወሩ 1 ወይም 2 ጊዜ ወደዚህ ወፍጮ ቤት ብቅ የምትለው የ20 ዓመት ወጣት ከአድማሱ ጋር ትግባባለች። ትዕግስት ደመረ። ትዕግስት ስትስቅ ጎድጎድ የሚል ጉንጭ ያላት ቆንጆ ልጅ ናት። አድማሱ ይህችን ልጅ ሲግባባት ከማንኛውም ደንበኞቹ ጋር እንደሚያደርገው በቀልድና ጨዋታ ነበር የጀመረው። ልጅቷ ግን ልፊያ አትወድም። የተላከችበትን ጨርሳ ወደ ቤቷ መመለስ ነው ፍላጎቷ። የ11ኛ ክፍል ተማሪ በነበረችበት በዚያን ዘመን ከትምህርት ቤት መልስ ልብሷን ቀይራ ወላጆቿን ታገለግላለች። ለእናቷ ያለቻቸው አንድ ልጇ እሷ ብትሆንም ቤት ውስጥ ግን አባቷ ከሌላ የወለዱት የእርሷ ታላቅ የሆነ ልጅ አለ። ትዕግስት ነፍስ ስታውቅ ይህ ልጅ የአባቷ ልጅ መሆኑን ከእናቷ ብረተ ዳም ብዙም ስሜት አልሰጣትም። ለእርሷ መወለድ ቋንቋ ነው። እህል ልታስፈጭ ስትመጣ ወንድሟ እህልን ተሸክሞላት እዚህ ወፍጮ ቤት ድረስ ይመጣና ተመልሶ ይሄዳል። ተፈጭቶ ሲያልቅ እንዳመጣጡ ተሸክሞ ወደ ቤት ያደርሳል። ሁለቱም ልክ እንደ አንድ እናት ልጆች ነው የሚዋደዱት። አድማሱ የዚህችን ልጅ አይን አፋርነት ይወደዋል። ውበቷን ያደንቀዋል። ዝምታዋን ከልቡ ከትቦታል። አይኑን ጣለባት። የቀይ ዳማ ባለ ጥቁር ፀጉርና ጎላጎላ ያሉ አይኖች አሏት። ትዕግስት እዚህ ወፍጮ ቤት በመጣሽ ቁጥር ይህ ልጅ በጫወታ ይዛት ጀመር። በአካባቢው ከሚገኝ መዝናኛ ክለብ ሻይ ወይም ወተት ያስመጣላታል። ወሬ ያስቃታል። እህል አስመዝና ወደ ወፍጮ ቤት ይዛ እንድትገባ አይፈልግም። ሁሉንም በነፃ ይሰራላታል። የሚዛን የወፍጮ የሚባል ክፍያ ያስከፍላትም። በዚህ ላይ እህሉን ራሷ ነፍታ ማስፈጨት ሲገባት ከዚህ ስራ ገላግሏታል። ከአስፈጮች አንዱን ጠርቶ ገንዘቡን ራሱ ከፍሎ ጣጣውን ይጨርስላታል። እሱ የሚፈልገው ልጅቷ አጠገቡ ተቀምጣ እንድትጫወት ሲያወራላት እንድትስቅ ብቻ ነው። ስትስቅ ደስ ትለዋለች። ዲምፕሏን ማየት ይናፍቃል። እናቷ ጠላ እየጠመቁ ይሸጣሉና የጠላህን ለማስፈጨት በየጊዜው ወደ ወፍጮ ቤት መመላለሷ ጀምሯል። ከዚህ በፊት ጤፍና ስንዴ ለማስፈጨት ብቻ እንጂ ለሌላ ጉዳይ ወጥታ አታውቅም። አሁን ግን የጠላህን ለማስፈጨት በየጊዜው የምትመላለሰው እሷ ሆናለች።
ወራት ክንፋተው በበረሩ መጠን የትዕግስትና የአድማሱ ቅርርብ የዚያኑ ያህል እየበረታ መጣ። ፍቅር ቀስ በቀስ ከአድማሱ ተርፎ የእሷንም ደጅ አንኳኳ ጀመር። ከዚህ በኋላ ትዕግስት ወደዚህ ቤት ለመምጣት ወፍጮ ቤት መላክ አለመላኳን ብቻ መጠበቅ አልቻለችም። ከትምህርት ቤት ስትመለስ በቀጥታ ጎራ የምትለው አድማሱ ጋር ነው። አውርተው ተጫውተው የልባቸውን ተነጋግረው ይለያያሉ። ከአድማሱ ከዚያች ወንበር ላይ ለአፍታ መነሳት አይችልም። ደንበኞቹ ሁሌም ብቅ ጥልቅ ስለሚሉ ከእርሱ ሌላ ሂሳብ የሚቀበላቸውና የሚያስተናግዳቸው ሰው የለም። ከጎኑም ተቀምጣ እየሰራ ሲያጫውታት ደስ ይላታል። ልጁ ከፍቅሩ ባሻገር የተለያየ ነገር ያደርግላታል። የቤተሰቧ ምስኪንነት የቤታቸውን የድህነት ታሪክ አሳምሮ ያውቃል። ጠላ ሽጠው የሚተዳደሩ እናት በአንድ ፋብሪካ ውስጥ በዘበኝነት የሚሰሩ አባት ለዚች የ11ኛ ክፍል ተማሪ ፍላጎት ማሟያ ሊያደርጉ የሚችሉት ነገር የላቸውም። የትምህርት ቤት ክፍያዎችን፣ አንዳንድ ወጪዎችን፣ አልፎ አልፎም ፀጉር መስሪያና ጫማ መግዣ ብር ከአድማሱ ማግኘት ጀምራለች። ልጁ የተማረው እስከ 5ኛ ክፍል ቢሆንም የእርሷ ተምሮ ከፍ ያለ ደረጃ ላይ መድረስ ሁሌም ቢሆን የሚመኘው ነገር ነው። ስለሆነም በየወቅቱ ከትምህርቷ ጋር በተያያዘ የምትፈልገውን ነገር ሁሉ ያደርግላታል። ወፍጮ ቤት ውስጥ የተጀመረው ትውውቅ ቀስ እያለ ወደ ጠንካራ ፍቅርና መተሳሰብ አመጣ። ትዕግስት ወደዚህ ወፍጮ ቤት ብቅ ጥልቅ ማለቷ ለጎረቤት አይን አጋለጣት። አድማሱ ከሴት ጋር መጫወቱ፣ መቃለዱ፣ ማውራቱ አንዳንዴም ለእነርሱ ቅናሽ ማድረጉ ሴት ይወዳል የሚል ስም አሰጥቶታል። የአካባቢው ሰው አድማሱን የሚያውቀው በዚህ ስሜት ነው። የትዕግስት በዚህ ልጅ መውደቅ ያየ ጎረቤት ነገሩን ቸል ማለት የፈለገ አይመስልም። ብዙ የቤት ሰራተኞችም ቢሆን ወጣት ሴቶች ከእርሱ ጋር መጫወት ደስ ይላቸዋል። ደግነቱ ለሰው አዛኝነቱን ደግሞ ሌላ የሚወደድለት ነገሩ ነው። ትዕግስት ከእርሱ ጋር መቀራረቧን፣ ግንኙነታቸውን ከሌሎች ለየት ማለት ያዩ ሁሉ የሚነግሯትና የሚያስጠነቅቋት ያንኑ የእሱ ባህሪ ቢሆንም ብዙ ቦታ አልሰጠችው። በዚህ ሁኔታ የሁለቱ ጥንዶች ግንኙነት 6 ወር አስቆጠረ። በብዙዎቹ ዘንድ አድማሱና ትዕግስት ያላቸው ቅርርብ በደንብ የተረጋገጠው ግን ታማ ሊጠይቃት ወደ ቤቷ በሄደበት ጊዜ ነው። ትዕግስት ድንገት በጀመራት ብርድ በሚል የህመም ስሜት ሳቢያ ሳይታወቅ ለሳምንት ያህል አልጋ ላይ ስትውል አድማሱ መታመሟን በመስማቱ ተጨነቀ። ወደ ቤቷም ሄዶ ሊጠይቃት ቢፈልግም በአካባቢው በሚያውቁት ደንበኞች ዘንድ ጥርጣሬ እንዳይፈጥርበት በመስጋት አጣብቂኝ ውስጥ ገባ። በመጨረሻ ላይ ግን ማድረግ እንዳለበት ስለወሰነ ከአንድ ጓደኛው ጋር ተያይዘው ወደ እነ ትዕግስት ቤት ሄደ። እናቷ ጠላ እየሸጡ አገኛቸው። ትዕግስት የተኛችበት አልጋ ያለው እዚያችው ባለ 1 ክፍሏ ቤት ውስጥ ነው። በድህነት ጥራ ስላለውን የዚህም ቤተሰብ ህይወት አይተዋዘን። ቀስ ብሎ ደንበኞች ወጣ ማለት ሲጀምሩ ለእናትየው 200 ብር ሰጥቷቸው አሳክሟት ብላቸው ወጣ። የትዕግስት እናት ያላሰቡት ነገር በመሆኑ ተደናግጠዋል። ልጅቷ ሳምንት ሙሉ ወደ ሕክምና ያልሄደችው በገንዘብ እጦት ነው። አሁን ይህች ልጅ የሚያመሰግኑበት አፍ ጠፋቸው። ይህን ጉዳይ ማታ አባት ቢመጡም ነግሯቸዋል። ትዕግስት የዚህ ወጣት ውለታ እየበዛባት መጣ። ወደፊት አብረውት በትዳር እንዲጠቃለሉ እንደሚፈልግ ነግሯታል። የልጁን ማንነት በቅርበት እያየችው ቢሆንም በኋላ ላይ ህይወቷ እንዳያበላሽባት ሰግታለች። በተለያየ ጊዜ ስላለፈ ህይወቷ ጠይቂያት ልጃገረድ እንደሆነች አስረግጣ ነግረኛለች። ይህን ቃሏን ሰምቼም ታግሼ ለመቆየት ወስኜ የወሲብ ጥያቄ ሳላቀርብ ቆይቻለሁ ይላል አድማሱ። ለትዕግስት ይህ ወጣት ልዩ የሆነ ባህሪ ያለው ሰው ነው። ያከብራታል፣ ይወዳታል፣ ያስብላታል፣ ይረዳታል። እናትየው በእርግጥ ይህን ገንዘብ ያገኘችው ከዚህ ወጣት መሆኑን ቢያውቁ አባቷ እንዲሰሙ ግን አይፈልጉም። ልጅቷንም ተጠንቀቂ ይሏታል። እንደውም በአንድ ወቅት ታላቅ ወንድሟ እንዲሰልላት መድበውበት ነበር። ወንድሟ ትዕግስትን እዚህ ወፍጮ ቤት 10 ምን ያመላልስሻል ብሎ ስላስጠነቀቃት ቤተሰብ ጉዳዩ እንዳወቀ አስባ ፈርታለች። እግሯንም ሰብሰብ አድርጋለች። ቀስ በቀስ የሁለቱ ወጣቶች ግንኙነት ቀን በቀን መሆኑ እየቀነሰ መጣ። ይህ አጣብቂኝ ደግሞ በአድማሱ ውስጥ የፈጠረበት ስሜት ጥሩ አልነበረም። ሰኔ ወር 1994 ዓመቱ እየተገባደደ ነው። አድማሱ ከዚህ ልጅ ጋር በቀለበት ጥምረቱን ማወጅ ፈልገዋል። ትዕግስት ደግሞ ትምህርቴን ልጨርስ ብለዋለች። ከስራ ውጭ ባላቸው ጥቂት የእረፍት ቀን ወጣ ብለው እንኳን እንዲዝናኑ ተደጋጋሚ ጊዜ ቢጠይቃትም ቤት ይጠረጥሩኛል በማለት ፈጽሞ ፈቃደኛ ልትሆንለት አልቻለችም።
እሱ በበኩሉ ፍቅሩ እየጸናበት ሳያት ማደር እየተሳነው መጥቷል። ከዚህ ቀደም የነበረው ባህሪ ሁሉ ተቀየረ። ቀልድ፣ ሳቅ፣ ጨዋታ ፈጽሞ የሚነካካው ልጅ አልሆነም። ጉዳዩ ሁሉ ከትዕግስት ጋር ሆኗል። በለበሰች ቁጥር ውበቷ የሚጨምረው፣ በተዋበች ቁጥር በየቀኑ ለእርሷ አዲስ የምትሆንበት ትዕግስት የዛሬ ስሜቷን በውል ሊያውቀው አልቻለም። እንደምትወደው ትነግረዋለች፣ ግን ለብቻው ልታገኘው አትፈልግም። ቀጠሮ ሲሰጣት ሌላ ጊዜ እንደርስበታለን ትለዋለች። ይህ ደግሞ ከዚህ ቀደም ሌላ ወንድ በዚህ መልኩ ስለማታውቅ ይሆናል ብሎ እንዲያስብ አድርጎታል። ስለዚህ በልጅቷ የቤት ልጅ መሆን ይደሰታል እንጂ አይከፋም። ታግሶ እየጠበቃት ነው። ብዙ እየቆየ ሲመጣ ግን አንድ እቅድ አወጣ። ወፍጮ ቤት በወር አንድ ጊዜ የገብርኤል ዕለት ስራ ይሰራል። ይህ ቀን የእረፍት ቀኑ ስለሆነ ውጭ ተገናኝቶ ሻይ ቡና ሊላት ፈለገ። ይህን እቅዱን ነገራት። ከፊት ለፊት የሚመጣው ሰኔ 19 ቀን ሊያገኛት እንደሚፈልግም ጭምር። ትዕግስት ፈራ ተባ እያለች እንደምታስብበትም ገለጸችለት። በዕለቱ የጠዋት ፈረቃ ተማሪ ስለነበረች የከሰዓት በኋላዋን ጊዜ ጥናት እንዳለባት ተነግራ ከእርሱ ጋር ልትገናኝ ተስማሙ። የቀጠረችው መገናኛ አካባቢ ያለ አንድ ካፌ ውስጥ ነው። ያች ቀን እስክትደርስ ድረስ በምጥ ያለፈው አድማሱ በሁለቱ የ9 ወር ግንኙነት ውስጥ ለመጀመሪያ ጊዜ ውጭ ሊያገኛት የጠራትን ፍቅረኛውን ለማየት ቸኩሏል። ዕለቱ ደረሰ። አድማሱ ሽክ ያደርገኛል ያለውን ሙሉ ልብስ ለብሶ ወደ ቀጠሮ ቦታ ሄደ። ትዕግስት በዚያን ዕለት ከትምህርት ቤት ከለቀቀች በኋላ ወደ የቤታቸው ሄደው እስኪያልቁ ድረስ ግቢ ቆየችና ወደ ቀጠሮዋ ቦታ መጣች። እንደተገናኙ እየተሳቀቀች ካሉበት ሰፈር ሌላ ቦታ እንዲሄዱ ጠየቀችው። በእርግጥ እሱም ከኮተቤ ውጭ ብዙ መዝናኛ ስፍራዎችን አያውቅምና በታክሲ ወደ 22 አካባቢ ይዟት መጣ። ከታክሲ ሲወርዱ የገጠመው አድዋ ሆቴል ነበር። ገብተው ምሳ በሉ። ሰወር ያለ ቦታ ተቀምጠው ሰው ያየናል የሚል ስጋት አልነበራቸውም። በዚህች ዕለት አድማሱ ከልቡ ተደሰተ። አወራት፣ አቀፋት፣ ሳማት። እሷም እንደምትወደው ገለጸችለት። ወደፊትም አብረው እንደሚኖሩ ተነጋገሩ። እስከዚያው ግን ታግሶ እንደሚጠብቃት ቃል ገባላት። ትምህርቷን ከ1 ዓመት በኋላ ትጨርሳለችና ሩቅ የሚባል ጊዜ አይደለም። ለእርሷ ያለው ፍቅር አቅሉን ሊያስስተው ደርሷል። ያለፈ ህይወቱን እንደቀልድ ጠየቀችው። ከዚህ ቀደም ከ1-2 ፍቅረኞች እንደነበሩት አልሸሸጋትም። ከሁለቱም ጋር ግን በማይረባ ምክንያት መለያየቱን ገለጸላት። እነዚህ ሴቶች እሱን ሳይሆን ገንዘቡ ፈልገው መጡ። ከዚያም አሰናበታቸው። በቃ ይህ ነበር ያለፈ ታሪኩ። በእርሷ በኩል ግን እሱ እንዳለው በድጋሚ ከዚህ ቀደም ምንም ወንድ እንደማታውቅ ገልጻለታለች። 1995 ዓ.ም መስከረም የ11ኛ ክፍል ውጤቷን ወደ ቀጣዩ ክፍል ያሸጋገራት ትዕግስት ዛሬ የ12ኛ ክፍል ትምህርቷን አሃዱ የምትልበት ወር ላይ ደርሳለች። የአድማሱ ተስፋ በዚያው መጠን አብቧል። ይህች ዓመት ለእርሱ የብቸኝነት ኑሮ መጨረሻ ናት። ተለያይቶ መኖር ያከትማል። ሁለቱን እንደቀዳቸው ደግሞ ቀለበት ያስራሉ። ያኔ እስከ ወዲያኛው ድረስ አብረው ይዘልቃሉ። አድማሱ የትምህርት ቤት ወጪዋን፣ ለትምህርቱ የሚያስፈልጋትን ማንኛውንም ነገር አሟልቶላታል። ወጪዋን ከመሸፈን ባሻገር አዳዲስ ልብስ የምትገዛበት ገንዘብም ሰጥቷታል። መውደዱን የሚገልጸው ለእርሷ በሚውልላት ውለታ መጠን መሆኑ ደግሞ የዚህ ወጣት ሌላኛው ባህሪው ነው። ከእናቷ ጋር በጉዳዩ ላይ የተግባባችው ትዕግስት አሁን የእናቷን መሐረብ በጥቂት ብሮች መደጎም ጀምራለች። ነገር ግን የትምህርት ዘመኑ ገና ከመጀመሩ የአድማሱን ስሜት የሚፈታተን ነገር ተፈጠረ። ትዕግስት ትምህርት ቤት ውስጥ ከአንድ ልጅ ጋር በተደጋጋሚ እንደምትታይና እንደውም ልጁ የረጅም ጊዜ ጓደኛዋ መሆኑ ተወራለት። ይህን ወሬ የሰማው አድማሱ ወዲያው ትዕግስትን ሊጠይቃት ቢያስብም ጉዳዩን የነገረው ጓደኛው ግን እንዲታገስና ነገሩን በራሱ አይን እንዲያጣራ ነገረው። በማግስቱ ከትምህርት ቤት ስትወጣ ራሱ ተከታትሎ ሊደርስባት አሰበ። እናም የመለቀቂያ ሰዓቷን ጠብቆ ወደ ትምህርት ቤቷ ሄደ። አብሮት ከነበረው ጓደኛው ጋር ሆኖ በርቀት ጠበቃት። ትዕግስትና ሌላ አንዲት ሴት እንዲሁም አንድ ወንድ ሆነው ከትምህርት ቤት ግቢ ሲወጡ አያቸው። ወንድየው የትዕግስትን ክንድ ያዝ አድርጓል። ሶስቱም ቆመው ጥቂት አወሩና እነ ትዕግስት አብሯቸው ያለችውን ልጅ ተሰናበቷት። ከዚያም ጥቂት ፈንጠር ብለው መጓዝ ሲጀምሩ ለብቻዋ ወደ ቤቷ የምትሄደውን ልጅ ባጠገባቸው እስክታልፍ ጠብቆ ሊያናገራት ወሰነ። መጣች። አልፋው ልትሄድ ስትል ከተል ብሎ አናገራት።
ትዕግስት ከማን ጋር ነው ወደ ቤቷ የምትሄደው ብለው ሲጠይቃት ልጅቷ መልስ ከመስጠቷ በፊት አመነታች። ጓደኛው ቀበል አድርጎ ጠየቃት። ይህ ልጅ እውነት ወንድሟ ነው ብሎ ጠየቃት። ልጅቷ ራሷን ነቀነቀች። ወንድሟ አይደለም ጓደኛዋ ነው አለችው። ጓደኛዋ ነው ስትይ ቦይፍሬንዷ ነው አላት። ልጅቷ አላውቅም ራሷን ጠይቃት ብላው ተቻኩላ ሄደች። አድማሱ ራሱ ተበጠበጠ። ቅናት መላው ሰውነቱን ሲበራው ተሰማው። ትዕግስትን ተከታተሏት። ከልጁ ጋር እየተላፋች እየተቃቀፈች ጥቂት መንገድ ከተጓዙ በኋላ ቆመው ብዙ አወሩ። ልጁ በመጨረሻ አቅፎ ጉንጯን ሳም አደረጋትና በአንድ መገንጠያ ወደ ሌላ ቦታ አመራ። አድማሱ ትዕግስትን ተከትሎ ሊያናግራት ሞክሮ እንደነበር ይናገራል። ጓደኛው አስቀረው። በኋላ አንተ ጋር ስትመጣ ዝም ብለህ አወጣጣት፣ የምትዋሽህ ከሆነ ችግር አለ ማለት ነው ብሎ በታክሲ ወደ ወፍጮ ቤታቸው አመሩ። ቀድሟትም ደረሱ። ከጥቂት ደቂቆች በኋላ ትዕግስት መጣች። አድማሱ ተበሳጭቷል። እንዳያስታውቅበት ግን ተጠንቅቆ ስራ የበዛበት መሰለ። በዘዴ ጠየቃት። ከትምህርት ቤት ሁሌ ብቻሽን የምትመጪው ብሎ። ትዕግስት ሳታመነታ ከአንድ ጓደኛዬ ጋር ጥቂት መንገድ እንመጣና ከዚያ እሷ ወደ ቤቷ ትሄዳለች፣ እኔ ግን ብቻዬን እዚህ ድረስ እመጣለሁ አለችው። ቦይፍሬንድሽን አብሮሽ ይመጣ የለ አለ። የተናገረው ፍጹም ውሸት መሆኑንና የወንድ ጓደኛ የሌላት መሆኑን ገለጸችለት። በዚህ ወቅት ተበሳጭቶ ያለውን ሁሉ ነገራት። ለመጀመሪያ ጊዜ ተጣሉ። አኮረፋት። ውሸታም ልጅ መሆኗን እንደማያውቅና እየዛተባት ገለጸባት። ከዚህ ቀደም ሌላው እንዳላውቅም ያልሽው የውሸት ጭምር መሆኑ። እሷ ግን በአቋሟ ጸንታለች። ለጥቂት ቀናት ተኮራረፉ። ስትመጣ ብዙም ደስ በሚል ስሜት አልነገራትም። ኋላ ላይ አቅሟን ሊፈትሽ ፈለገና የግድ በስራ ቀን ወይም እሁድ አንዱን ዕለት መገናኘት እንዳለባቸው አጥብቆ ጠየቃት። አሁንም እምቢ ልትለው አልቻለችም። በመስከረም ወር የመጨረሻ እሁድ ዕለት ሊገናኙ ቀጠሮ አስያዘችው። ቀጠሮ ሰጠችው። መስከረም 29 ቀን 1995 ዓ.ም እሁድ ዕለት ጥናት አለብኝ ብላ ደብተር ይዛ ወጣች። ከቀኑ በ7 ሰዓት ከአድማሱ ጋር ተገናኙ። ታክሲ ይዘው ወደ ኮተቤ መናፈሻ መስመር አቀኑ። ሲደርሱ የሺህ ሐረግ ምግብ ቤት የሚባል አነስተኛ ሆቴል ውስጥ ገቡ። ምሳም የበሉት እዚያው ነበር። አድማሱ በጣም እንደሚወዳትና እንደሚያፈቅራት ከእርሷ ውጭ ሌላ የማግባት ሐሳብ እንደሌለውና ነገር ግን የምታደርገው ነገር ስላየ እሷን ሊያምናት እንደማይችል ገለጸላት። በድጋሚ ሌላው እንደማታውቅ መሆኑን በመሐላ አረጋገጠችል ይላል። ልጁ የትምህርት ቤት ጓደኛዋ ብቻ መሆኑን ጭምር ገለጸችለት። በዚያ ሬስቶራንት ውስጥ ብዙው ተቀመጡ። ከዚያም አድማሱ አግባብቶ አባብሎ ቁጭ ብለው ለመጫወት እንዲመቻቸው መኝታ ክፍል እንዲይዙ ጠየቃት። ብዙ አንከራከረች። ከፈቃዷ ውጭ ምንም እንደማያደርግ ቃል ገብቶላትና አባብሏት በመጨረሻ ለውትወታው ተሸነፈች። ይዟት ገባ። 40 ብር ወደ ከፈለበት አነስተኛ ቤርጎ። ትዕግስት ከዚህ በኋላ ቃሉን ያላከበረውን የአድማሱ ፈተና መቆጣጠር የቻለች አልመሰለችም። በአንድ አልጋ ላይ የተንጋለሉት ጥንዶች ወሲብ ፈጸሙ። በመካከል ላይ ግን ያልታሰበውና ዛሬም ድረስ አድማሱን ለጸጸት የዳረገው ችግር ተፈጠረ። ትዕግስት ልጃገረድ አይደለችም ይላል አድማሱ። ይህን እንደተረዳው ወሲብን መፈጸሜን አቁሜ አናገርኳት። እሷ ግን ከዚህ ቀደም ሌላ ወንድ እንደማታውቅ ደጋግማ ገለጸችልኝ። ተበሳጨው። ይህች ልጅ እንዴት እንደዚህ ታጭበረብርኛለች ብዬ አሰብኩ። ከዚህ ቀደም እንዲህ ብዬ ገንዘቤን ፈልገው ያታለሉኝ ሴቶች ታወሱኝ። ሌላ ወንድ እንደማታውቅ ደጋግማ ብትነግረኝም ንዴቴን መቆጣጠር ስላልቻልኩ ሰደብኳት። በዚህ ሳቢያ እኔን ደብቃኝ እንጂ ሌላ ወንድ ጓደኛ እንዳላት አሰብኩ። እሷ ግን ካልፈለከኝ ልተወኝ ትችላለህ፣ እኔ ላንተ አላንስም፣ እበዛብህ ይሆናል እንጂ አለችኝ። በዚህ ንግግሯ ብስጭት የጨመረና ሳላስበው ስህተት ፈጸምኩ ብሏል ሁኔታውን ሲተርክ። በንግግራቸው መሃል አድማሱ ትዕግስትን በጀርባዋ በተንጋለለችበት አንገቷን አነቃት። ተንፈራገጠች። ጭንቅ ሲበዛባት በጥፍሮቿ ባጠጠችው። ይሄኔ ያለ የሌለ ኃይሉን ተጠቅሞ በትራሱ አፈናት። የኔ መሆን ካልቻልሽ የማንም አትሆኝም ብሎ ትንፋሿ እስኪቋረጥ ድረስ አየር አሰጣት። በመጨረሻ ሲጋለበው ከነበረው ንዴትና ከቅናት መንፈስ ሲባንን ትዕግስት እስከ ወዲያኛው
አሸልባ ነበር ያገኛት። በጣም ደነገጥኩ። የሆነውን ሁሉ ያወቅኩት እሷ መሞቷን ካየሁ በኋላ ነው። በጣም ፈራው ይላል። ወዲያው የትዕግስትን አስክሬን አልጋው ላይ እንደተጋደመ ትቶ በሩን ከፍቶ ውጭውን አየ። በአካባቢው ማንም የለም። ወደ ውስጥ ተመለሰና ልብሱን ለባብሶ በፍጥነት ከዚያ ክፍል ሾልኮ ወጣ። ይህን ሲያደርግ የታየ ባይመስለውም ግን ከአንድ አይን አላመጠም። የጽዳት ሰራተኛ። ይህች ጽዳት ሰራተኛ የጎልማሳውን ነገረ ስራ አልወደደችውም። ከሴት ጋር ገብቶ እየተገለማመጠ ብቻውን የወጣውን ሰው ተጠራጠረች። ወዲያው ፈጠን ብላ ገርበብ ወዳለው ክፍል መጣችና በተከፈተው በር ወደ ውስጥ አጮልቃ አየች። አልጋው ላይ በጀርባው የተዘረረችና የማትንቀሳቀሰው ወጣት አይኗ ገባች። ደነገጠች። በጩኸት ግቢውን አናጋችው። ሰው ተሰበሰበ። የሆነውን ከሰሙት ሰዎች መካከል በርከት ያሉ ሰዎች አድማሱን ፍለጋ በየአቅጣጫው ተበታተኑ። ፍለጋው አድካሚ አልነበረም። አድማሱ እንደ ንጹህ ተዝናንቶ ታክሲ ሲጠብቅ ከአካባቢው ሳይርቅ ተያዘ። በእነዚህ ሰዎች ውስጥ የገባው አድማሱ ሰውነቱ ወባ እንደያዘው ይንቀጠቀጣል። ፖሊስ በተደረገለት ጥቆማ በአካባቢው ደርሶ ጉዳዩን ካጣራ በኋላ የትዕግስት አስክሬኗን ለምርመራ ወደ ዳግማዊ ምኒልክ ሆስፒታል፣ አድማሱን ደግሞ ለጥያቄ ወደ ጣቢያ ወሰዳቸው። አንድ ላይ የመጡት ጥንዶች በህይወትና በሞት በተለያየ አቅጣጫ ተጓዙ። አድማሱ በተጠየቀ ቁጥር የቅናት ሰይጣን ነው እንዲህ ያደረገኝ እያለ ብቻውን ያለቅሳል። ምርመራው በራሱ እምነትና በማስረጃ ተጣራ። ወደ ማረሚያ ቤት ወረደ። ለረጅም ጊዜ አብሯት ለመኖር ሲያልማቸው የነበረውን ወጣት ሊቆጣጠረው ባልቻለው የቅናት መንፈስ ተነድቶ ገደላት። ፖሊስ ምርመራውን በሚያደርግበት ጊዜ ከዚህ ቀደም አድማሱ ትምህርት ቤቷ ደጃፍ አግኝቷት ያናገሯት የሟቹን ጓደኛ አግኝቶ ጠይቋታል። በዚህም ዕለት አድማሱ ሲሸኛት አይቼዋለሁና ፍቅረኛዋን ያለው ወጣት የክፍል ጓደኛው መሆኑን ብቻ ነበር ያቺ ልጅ መሰከረችው። አድማሱ ግን ልጁ የትዕግስት እጮኛ ነው፣ ክብረ ንጽህናዋንም የገሰሰው እሱ ነው ብሎ ነበር ያመነው። ይህ ያልተረጋገጠ እምነቱ ለእርሱ የጠቀመው ነገር የለም። ፍቅሩን ማጣቱ ብቻ ሳይሆን የወደፊት ህይወቱንም አደጋ ላይ ጣለበት እንጂ ያች እናቷ እንዳይናቸው ብለን በስስት የሚጠብቋት የቤተሰቡ ተስፋ የሆነች ወጣትም በማይታመን አጋጣሚ በድንገት ህይወቷ ተነጥቋል። እንደወጣች ቀርታለች። አድማሱ ድንግል አይደለሽም በሚል ቃል ከዚህ ንጹህ ልጅ ጋር ለራሱም ሰላማዊ ህይወት ጋር የነበረውን ሰንሰለት በጥሷል። ተፈጸመ። ከወደዳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። እናመሰግናለን።